በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአምላካችን የቅዱስ እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቅዱሳን ሁሉ ወዳጆች እንደምን ሰነበታችሁ? ደህና ናችሁ ልጆች? አሜን። ይህችን ጊዜ ጠብቆ ለሰጠን ለቅዱስና ለሕያው አምላካችን ለእግዚአብሔር ክብርና ምስጋና ይሁን። ልጆች ባለፈው በክፍል 30 መንፈሳዊ ታሪካችን የመንፈሳዊ ሕይወት አቀንጭራዎችን ተቋቁሞ ማደግ በሚል ርዕስ መማማራችን ይታወሳል። የመንፈሳዊ ሕይወት አቀንጭራዎች ሲባል መንፈሳዊ ሕይወታችን ማደግ የሚገባውን ያክል እንዳያድግ የሚያደርጉ መሰናክሎች እንደሆኑ፣ እነዚህም መነሻቸው ወይንም ምንጫቸው ከውስጣችን ወይንም ከውጭ የሚመጡ መሆናቸውን፣ የመንፈሳዊ ሕይወት አቀንጭራዎች ታዲያ ምንድናቸው ስንል ቀላል የሚመስሉ ትንንሽ የሚመስሉ የኃጢአት ልምምዶች፣ ቸልተኝነትና ስንፍናችን በራሱ መንፈሳዊ ሕይወታችንን እንዳያድግ ወደ ኋላ የሚጎትት እንደሆነ፣ ትኩረትን የሚከፋፍሉ ነገሮች፣ ከራሳችንም ከእግዚአብሔር ጋር የምንሆንበትን ጊዜ የሚወስዱ ሐሳብ ትኩረታችንን የሚከፋፍሉ ነገሮች መንፈሳዊ ሕይወታችንን እድገት እንደሚያቀነጭሩ፣ የልብ ኩራትና ግትርነት በተለይ በአገልግሎት ዙሪያ ላይ እኔ ያልኩት ካልሆነ የምንል ከሆነ፣ ልባችን ኩሩና በትዕቢት የተሞላ ከሆነ ለመንፈሳዊ ሕይወታችን እድገት ጎታች እንደሚሆን ተነጋግረናል። በመጨረሻም ጥርጣሬና ፍርሃት፣ የእምነት መጓደል ለመንፈሳዊ ሕይወት እድገት መሰናክል እንደሆነ ተመልክተን ነበር። በዛሬው መርሃ ግብራችን ደግሞ በየዕለቱ ከእግዚአብሔር ጋር መጓዝ በሚለው ርዕስ የምንማማር ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። ልጆች የዛሬው ርዕሳችን በየዕለቱ ከእግዚአብሔር ጋር መጓዝ የሚለው ይሆናል። በየዕለቱ ከእግዚአብሔር ጋር መጓዝ ማለት ምን ማለት ነው? ዘወትር በየዕለቱ የእግዚአብሔር የአባታችንን ለስላሳና ኃያል እጆቹን ይዘን መውጣትና መግባት ትፈልጋላችሁ? እርሱ አባታችንም ቢሆን እጆቹን ሳይለቁ ይዘውት አብረውት መጓዝ የሚፈልጉ ልጆችን አብዝቶ ይፈልጋል። አስተውላችሁ ከሆነ የእናት ወይም የአባቱን እጅ ይዞ የሚጓዝ ልጅ ከአካሄዱ ጀምሮ የልብ መተማመኑ ያስታውቃል። ፍርሃትና ጥርጣሬ ግራ ቀኙን እየተገላመጠ በስጋት አይሄድም። ደህንነቱ የተጠበቀ ነው እጁን በጨበጠው። ይህ ልጅ ታዲያ የሚፈልገውን በመንገድ ሲመለከት አባዬ ያንን ግዛልኝ፣ ይሄንን ስጠኝ ይላል። በቃ እሱ ይፈልግ እንጂ አምጣ ነው፣ አባቱ ነዋ። በልጁ ልቦና አባቱ ሁሉን የሚችል ሁሉ ከእርሱ በታች የሆነ በአባቱ አቅምና ኃይል ይተማመናል። ይህ ልጅ ከሌላ ሰው ጋር ወይንም ከአባቱ ጓደኛ ጋር እንኳን እጁን ይዞ በመንገድ ሲጓዝ ብዙ ነገሩ የተገደበ ይሆናል። ነፃነትም ስለማይሰማው ፍላጎቱን አይገልጽም፣ ይፈራል። ስርዓት የሚይዘው ታዲያ እንዳይቆጣው ከመፍራት የተነሳ እንጂ ከፍቅር አይደለም። ይህ ልጅ ከሌላ ሰው ፈገግታ የአባቱን ቁጣ፣ ከባዕድ ማቀፍ የአባቱ ቁንጥጫ ውስጥ ያለውን ነፃነት፣ እውነተኛ ፍቅር፣ በአባትና ልጅ መካከል ያለውን የማይበጠስ ትስስር በልቡ ታትሞ ይገኛል። በልጅና በአባት ይገርማል። ከአባትም አባት ከወለዱን ይልቅ የፈጠረን እሱማ ከእኛ ጋር እንዴት የተሳሰረ ይሆን? አባት ለራሱ የሚያስፈልገውን አድርጎ ደስ ከሚሰኝበት በላይ ለራሱ አጥቶ ለልጁ በማድረግ በልጁ ውስጥ የሚያየው ደስታ የበለጠ ያስደስተዋል። ልጆች ወላጅን አለማክበር ኃጢአት ብቻ ሳይሆን ግፍ ነው።
የሚያሳዝነው ነገር ብዙ ወላጆች የራሳቸውን ዛሬ እየሰዉ የኛ የልጆቻቸውን ነገ ይሰራሉ። ብዙ ወላጆች ሳይማሩ ልጄማ እንደኔ መሃይም ሆኖ አይቀርብኝም በማለት አቅማቸው በሚፈቅደው ሳይሆን ከአቅማቸው በላይ ስለኛ የነገ ብርሃን ዛሬ እነሱ እየቀለጡ ይኖራሉ። በልጅ አእምሮአችሁ እስኪ ያስተውሉት። ትምህርት ቤት የሚመጡ ወላጆችን እስኪ ተመልከቱ። የአባት አለባበስና ቁመናው ሊጎሳቆል፣ ልጁ ግን ዘናጭ ሊሆን ይችላል። በዚህ ጊዜ አእምሮ የጎደላቸው ልጆች ታዲያ በወላጆቻቸው ሊያፍሩ ይችላሉ። ለማን ብሎ እንዲህ እንደሆነ አያስተውሉም። ዋጋ ላይ ሰጡትም ሁሉ ይችላሉ። በዚህ ጊዜ ይህን የሚመለከት አባት ምን እንደሚሰማው ገምቱ። ጌታችን፣ መድህናችን፣ አዳኛችን ኢየሱስ ክርስቶስ አባታችንም እንዲሁ ነው። እኛን ሊፈውስ እርሱ ቆሰለ። ለእኛ ዘላለማዊ ምቾት እርሱ ተጎሳቆለ። ለእኛ ሕይወትን ይሰጠን ዘንድ እርሱ ሞተ። ለእኛ ክብር እርሱ ተዋረደ። ታዲያ በዚህ ስለኛ በመጎሳቆሉ እናፍርበት ይሆን? በማያምኑት ዘንድ በዚህ የማዳን የመስቀል የመከራ ጉዞ እናፍርበታለን ወይስ በማያምኑት ዘንድ አባቴ ነው፣ ለእኔ ሲል ነው እንዲህ የተጎሳቆለው ብለን እንመሰክርለታለን ለክርስቶስ? በሉቃስ ወንጌል ምዕራፍ 12 ቁጥር 8 ላይ ጌታችን እንዲህ ብሏል፣ እላችሁም አለሁ በሰው ፊት የሚመሰክርልኝ ሁሉ የሰው ልጅ ደግሞ በእግዚአብሔር መላእክት ፊት ይመሰክርለታል። በሰውም ፊት የሚክደኝ በእግዚአብሔር መላእክት ፊት ይካዳል ብሏል። ለዚህ ጉስቁልናው ሳናፍር ልንመሰክር ይገባል። ይህንን እውነት የማይረዱ ብዙ ወገኖቻችን በመኖራቸው ነው ይህንን ነጥብ ያነሳ ነው። እንዴት እግዚአብሔር ይሰቀላል? እንዴት ይሞታል? በሰው እንዴት ሊጎሳቆልስ ይችላል? የሚል በዚች ሥጋዊ አእምሮ መረዳት የሚቸግራቸው አሉ። እኛ ግን በዚህ እውነት አንፈር። የእግዚአብሔርንም አሰራር የፍቅሩን ልክ ልንመረምር አይቻለንምና እስከዚህ ድረስ ወደድኳችሁ ካለንስ የተገለጠውን እውነት እንወቅ፣ እንመን፣ እንመስክር። ልጆች፣ ዋናውን ርዕሰ ጉዳያችንን ዘንግተን ነጎድን። የሚደንቃችሁ አንዳንድ መምህራን በተመስጦ ዋና ርዕሳቸውን ዘንግተው ለረጅም ጊዜ ወደ ሌላ ዓለም ይነጉዳሉ። አትፍረዱባቸው። ነገረ ክርስቶስን አንዱን ጫፍ ስትይዙ ወደማያቋርጥ ተመዞ ወደማያልቀው ፍቅሩ ይዟቸው ስለሚነጉድ ነው። ዋናው ርዕሳችን ታዲያ ምን ነበር? አሁን በየዕለቱ ከእግዚአብሔር ጋር መጓዝ ምን ማለት ነው የሚል ነው። ይህንን በአጭር ቃላት ስንገልጸው በየዕለቱ በየጊዜው የአባታችንን እጁን አጥብቀን ይዘን ከአጠገቡ በቅርቡ ሆነን ቃሉን፣ ንግግሩን በመጽሐፍ ቅዱስ ውስጥ እየሰማን በቅዱሱ መንፈሱ ምሪት የዕለት ተዕለት ውሳኔና ድርጊታችን ሐሳባችንን ሳይቀር እርሱ እንዲመራን መፍቀድ፣ ፈቃድን አሳልፎ መስጠት ማለት ነው። በየዕለቱ ከእግዚአብሔር ጋር መጓዝ ማለት የአባቱን እጅ የያዘ ልጅ በመንገድ ሲጓዝ የመኪና አደጋ፣ ውሻ ወይንም ወደ ጉድጓድ እወድቃለሁ ብሎ አይፈራም። የልጁ የደህንነት ጉዳይ የአባቱ ኃላፊነት ነው። አባቱ ቀድሞ የልጁን ደህንነት የሚያሰጋውን ነገር ይመለከትለታል፣ ይተነብያል፣ ልጁንም ይጠብቃል። እግዚአብሔርም እጆቹን ይዘው ለሚጓዙ ልጆቹ እንዲሁ ነው። የነገ ጉዳያቸው የሚያስጨንቃቸው ነገር ሁሉ የእርሱ ኃላፊነት እንጂ የእነርሱ አይደለም። በአንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ተብሏል። ስለዚህ በየዕለቱ ከእግዚአብሔር ጋር መጓዝ ማለት የመተማመን፣ ተማምኖ የመታዘዝ፣ እየታዘዙ ለእርሱ የመገዛትና የመቀራረብ፣ በቀረቤታም ውስጥ የአባትና የልጅነትን ፍቅር የማጎልበቻ ጉዞ ነው። በየዕለቱ ከእግዚአብሔር ጋር መጓዝ። የመጽሐፍ ቅዱስ ምሳሌዎችን እናንሳ።
በየዕለቱ አካሄዳቸውን ከእግዚአብሔር ጋር ያደረጉ ምሳሌዎቻችንን እንመልከት። የመጀመሪያው ምሳሌያችን የጻድቁ የሄኖክ ሕይወት ነው። በኦሪት ዘፍጥረት ምዕራፍ 5 ቁጥር 24 ላይ እንዲህ ይላል፣ ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና ተብሏል። ሄኖክ የአዳም 7ኛ ትውልድ ሲሆን የኖህም ቅድመ አያቱ ነው። በሄኖክ ዘመን ኃጢአት በምድሪቱ ላይ የበዛበት፣ የሰው ልጆች ከእግዚአብሔር ፈጽሞ የተለዩበት ዘመን ነበር። ሄኖክ ግን በኃጢአተኛ ዓለም ውስጥ ተከቦ ሲኖር ሳለ በጽድቅ የኖረ እግዚአብሔርን የሚፈራና ታዛዥ፣ በመንፈሳዊ ሕይወቱ ነቅቶ የሚኖር ጻድቅ ሰው ነበረ። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ ማለት ምን ማለት ነው? አካሄድን ከእግዚአብሔር ጋር ማድረግ ማለት የመጀመሪያው ዕለት ተዕለት የማይቋረጥ ኅብረትን ከእግዚአብሔር ጋር ማድረግ ማለት ነው። ዘወትር አምላካችንን ለማመስገን የምንገናኝበት፣ ኅብረት የምናደርግበት መንገድ አንድም በቃሉ ነው፣ አንድም በጸሎት ነው። ሌላው ለትእዛዛቱ መታዘዝና ለፈቃዱ መገዛት። ለትእዛዛቱ ዘወትር መታዘዝ፣ ታዛዥ መሆን ከእግዚአብሔር ጋር አካሄድን ማቅናት፣ ማስተካከል ነው። ሌላው በእምነት መኖር ነው። ከሚታየው ጀርባ የተሰወረውን ተስፋ ማድረግ። በነገር ሁሉ እግዚአብሔር ደስ የሚሰኝበትን መፈለግ፣ ይሄም አካሄድን ማቅናት ነው። ሌላው ራሳችንን ኃጢአት ከሞላበት ዓለም መለየት፣ አለመተባበር፣ የነፍስን ንጽሕና በንስሐ ዘወትር መጠበቅ ማለት ነው። አካሄድን ከእግዚአብሔር ጋር ዕለት ዕለት ማድረግ ማለት። በኦርቶዶክሳዊ ትውፊት ሄኖክ በኃጢአት የተመላች ዓለም ውስጥ ሲኖር ሳለ ለዓለም ያልኖረ፣ በቅድስና ራሱን የለየ ምሳሌ ሆኖ የሚጠቀስ ጻድቅ አባት ነው። በዚህም የአባታችን ሄኖክን ገድል ሕይወቱን መሠረት አድርገን እኛም በዓለም ብንኖርም እንኳን ከዓለም ኃጢአት ሳንተባበር በቅድስና መኖር እንደሚቻል እንማራለን ከጻድቁ ሄኖክ ሕይወት። ጌታችንና መድህናችን የዚህን ትውፊት ትክክለኛነት ማረጋገጫም ሰጥቶበታል። በዮሐንስ ወንጌል ምዕራፍ 17 ቁጥር 14 እስከ 18 ጌታችን በሥጋው ወራት በጊዜው ስለ ደቀ መዛሙርቱ ለፍጻሜው ደግሞ በስሙ ስላመኑ ሁሉ ዓይኖቹን ወደ ሰማይ አቅንቶ እንዲህ ሲል ጸለየ። እኔ ከዓለም እንዳይደለሁ ከዓለም አይደሉምና ዓለም ጠላቸው። ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም። እኔ ከዓለም እንዳይደለሁ ከዓለም አይደሉም። በእውነትህ ቀድሳቸው፣ ቃልህ እውነት ነው። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው ይላል። ስለዚህ ጌታችን ከዓለም እንድንወጣ ሳይሆን ከዓለሙ ክፋት ከኃጢአት እንድንጠበቅና እንለይ ዘንድ ነው ፈቃድ እግዚአብሔርን የጠየቀው። ለዚህም የሄኖክ አካሄዱ አርአያችን ነው ማለት ነው። ሌላው ምሳሌያችን ኖህ ነው። ጻድቁ ኖህ በረከሰው ዓለም ሲኖር አካሄዱን ከእግዚአብሔር ጋር አደረገ። በኦሪት ዘፍጥረት ምዕራፍ 6 ቁጥር 9 ላይ ኖህም በትውልዱ ጻድቅ ፍጹምም ሰው ነበረ፣ ኖህ አካሄዱን ከእግዚአብሔር ጋር አደረገ ተብሏል። በኖህ ዘመን የሰው ልጆች ሁሉ አመፀኞች፣ በኃጢአት አረንቋ የተዘፈቁ ሙሰኞች፣ ሐሳባቸው ሁሉ ክፉ፣ ስነ ምግባር የሌላቸው፣ እርስ በእርሳቸው የሚጠላሉ፣ ሁሉ ለራሱ ብቻ የሚያስብ፣ በሚያስደስተው መንገድ ብቻ የሚሰማራ፣ እግዚአብሔርን መፍራት ሲገባቸው ለኃጢአታቸው መሸፈኛ ከነመኖሩ ሐልወቱን የካዱት፣ እግዚአብሔር የለም ያሉበት ልክ እንደ ዛሬው ዘመን ውስጥ ነበረ ኖህ የኖረው። የዛሬው የእኛ ዘመንም ታዲያ ከዚህ ቢበልጥ እንጂ አያንስም።
ምክንያቱም በኖህ ዘመን ምድሪቱን ሁሉ ለጥፋት የዳረገ ብለን የምንገልጣቸው የኃጢአት አይነቶች በተሻሻለና በቴክኖሎጂ በተደገፈ መንገድ ዛሬ ይደረጋል። እኛስ ታዲያ የዚህ ትውልዶች ኖህን በምን እንምሰለው? በኃጢአት ዓለም ሲኖር ሳለ ራሱን በንጽሕና እንደጠበቀው ኖህ ልንመስለው የሚገባን ብዙ ገድሎች፣ ብዙ ሥራዎች ቢኖሩትም ለአሁኑ ትምህርታችን እምነቱን በተግባር የኖረበትን፣ እምነትን ከምግባር ያስተሳሰረበትን ምሳሌ እንመልከት። የኖህ የተገለጠው እምነት ምንድን ነው? ኖህ የዝናብ ምልክት ደመና ሳይኖር እግዚአብሔር ምድሪቱን በውሃ በዝናብ አጠፋለሁ ሲለው ኖህ አምኖ ግዙፍ የፍጥረታትን ጥንድ ጥንዶች መሸከም የሚችል ታላቅ መርከብን በእምነት ሠራ። ይህ ታላቅ እምነትን ይጠይቃል። የመርከቡ መዘርዝር ወይንም ስፔሲፊኬሽን ለኖህ እግዚአብሔር በነገረው መሠረት ጠብቆ ሠራ፣ ታዘዘ። መርከቡን የሚሠራበት የእንጨት አይነት፣ ቁመቱ፣ ወርድና ስፋቱ፣ ከውስጥ ሊኖረው የሚገባው ደርብ ወይንም ፎቅ፣ ክፍሎቹም በሙሉ በታዘዘው መሠረት ሠራ። በኦሪት ዘፍጥረት ምዕራፍ 6 ቁጥር 22 ላይ እንደተገለጠው ኖህም እንዲሁ አደረገ፣ እግዚአብሔር እንዳዘዘው ሁሉ እንዲሁ አደረገ። በተነገረው መሠረት ተገበረ። በተነገረን መሠረት የእግዚአብሔርን ቃል ጠብቆ መፈጸም እምነትን ይጠይቃል። ኖህ ከእርሱና ከልጆቹ በቀር ማንም ሳይረዳው ያንን የሚያክል ታላቅ መርከብን ገነባ። የመጽሐፍ ቅዱስ ሊቃውንት ግምታቸውን ሲያስቀምጡ ኖህ መርከቡን ለመስራት ከ100 ዓመታት በላይ ፈጅቶበታል። የሚገርመው ነገር ኖህ መርከቡን ሲገነባ በዙሪያው የነበሩ ሰዎች ይሳለቁበት ነበር። ይህ እምነትን የሚፈትን ነው። በእርግጥ የእምነት ዓይኑ ለታወረ ሰው ውሃ ወይንም ባህር በሌለበት ሜዳ ላይ ይህንን የሚያክል ታላቅ መርከብ የሚሠራ ሰው በእውነትም ያስደንቃል። ለ100 ዓመት የጎፈር እንጨትን እየቆረጠ ተሸክሞ ጠርቦ መገንባት የኖህን ጠንካራ እምነቱን ያሳያል። ኖህ መርከቡን መገንባት ከጀመረ በ50ኛው ዓመት፣ በ70ኛው ዓመት፣ በ90ና በ99 ዓመቱ ላይ እምነቱ አልተሸረሸረም። ለ100 ዓመታት አምኖ እምነቱን መርከብ በመሥራት ገለጠ። እምነትን በሥራ። ከኖህ ገድል ወይንም ሕይወት ታዲያ ምን እንማራለን? የመጀመሪያው እምነትን ነው። ማንም ይሆናል ብሎ ባይቀበለንም እንኳን እኛ ግን በእግዚአብሔር ቃል አምነን መኖርን ያስተምረናል የኖህ ሕይወት። ሁለተኛው ተዘጋጅቶ ተጠንቅቆ መኖርን ነው። የእግዚአብሔርን ቃል ትእዛዛትን በመጠበቃችን ልንገለል፣ እንደ ሞኝ እንደ አላዋቂ ልንቆጠር እንችላለን። ኖህም ለጥ ያለ ሜዳ ላይ የጥፋት ውሃ ይመጣል ብሎ መርከብ እንደሠራው እኛም ለእግዚአብሔር ካለመታዘዝ ጥፋት ይመጣል፣ ስለዚህ ከዓለም ኃጢአት አልተባበርም በማለታችን እንደ ኖህ ዘመን ሰዎች ዛሬም ይሳለቁብን ይሆናል። ግን ጽኑ፣ በርቱ፣ ጠንክሩ። ጌታችን አስቀድሞ ተዘጋጅታችሁ ኑሩ በማለት ነገረ ምጽአቱን ከኖህ የጥፋት ውሃ ጋር አነጻጽሮ ነግሮናል። በማቴዎስ ወንጌል ምዕራፍ 24 ቁጥር 37 እስከ 39 እንዲህ ብሏል። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና። በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡም እንደነበሩ የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል ብሎናል። ሌላው ከኖህ ገድል የምንማረው መንፈሳዊ ሕይወታችንን እንደ መርከቡ ዕለት ዕለት መገንባትን ነው። በእምነት መነጽር በተስፋ አርቀን እየተመለከትን ጊዜ ሰጠን ጥረት በማድረግ ከጥፋት ውሃ የምናመልጥበትን መንፈሳዊ መርከብ እግዚአብሔር በሚሰጠን መዘርዝር ስፔሲፊኬሽን መሠረት መገንባት አለብን። በእግዚአብሔር ቃል መሠረት ኖህ
ጥንድ የሆኑ የምድር ፍጥረታት ዘራቸው እንዳይጠፋ እነዚህን ሁሉ ብዛታቸውን፣ ክብደታቸውን ለእነርሱ የሚሆን ቀለብ እንኳን ሳይቀር ይህንን ሁሉ ክብደት መሸከም የሚችል ጠንካራ የእንጨት መርከብ መስራት የሚችልበትን ዕውቀትና ጥበብ አልነበረውም። ኖህ ገበሬ እንጂ መርከብ ገንቢ ወይንም መርከበኛ አልነበረም። ዕውቀቱን ታዲያ ከየት አመጣው? የሚደንቀው የመርከቡ ርዝመት ከ130 ሜትር በላይ፣ ስፋቱ 23 ሜትር፣ ቁመቱ 14 ሜትር የሆነ ለጉዞ ሳይሆን ባላንሱን ጠብቆ መንሳፈፍ የሚችል ዲዛይን የነበረው መርከብ ነው የኖህ ግዙፍ መርከብ። ዋናው ቁም ነገራችን ለመመራመር ሳይሆን ይህንን ሁሉ ዝርዝር ዕውቀት ሆነ ልምዱ ያልነበረው ኖህ መርከቡን የሠራው ሁሉን ከሚያውቀው ከእግዚአብሔር የተቀበለውን ስፔሲፊኬሽን ተጠንቅቆ በመተግበር ብቻ ነበር። አንዳንድ ጊዜ ኖህም ቢሆን እንደው በውስጡ የሚነሱ ጥያቄዎች ሳይኖሩ ቀርተው ይመስላችኋል? አይደለም። ይህንን የሚያክል መርከብ ለምን ያስፈልጋል? የመርከቡን ታላቅነት እጥር ምጥን ለምን አናደርገውም የሚል ሐሳብ በውስጡ ሳይመጣ ይቀራል ብላችሁ ነው? ግን ኖህ የተነገረውን ብቻ አመነ፣ ተገበረ በታዘዘው መሠረት። እኛም ብንሆን ዛሬም እግዚአብሔር የሚናገረንን ብንረዳውም ባንረዳውም የእግዚአብሔርን አሰራር ለረጅም ጊዜ የሚያደክምም ቢሆን የማይመለሱልን ጥያቄዎች እንኳን ቢኖሩ ያላመንበት ነገር ግን የምንተገብረው በዓለም እንደ ሞኝ የሚያስቆጥረን ማብራሪያ ልንሰጥባቸው የማንችልባቸው በእምነት ብቻ የተቀበልናቸው ፈቃድ እግዚአብሔር ሊኖር ይችላል። የሚያዋጣው ግን እንደ ኖህ አምኖ ተቀብሎ በፈቃድ እግዚአብሔር መኖር ብቻ ነው፣ ከምናውቀውም ከማናውቀውም የሚያስጥለን። እግዚአብሔር ይህንን ሁሉ መዘርዝር ሰጥቶ ኖህን ካሰራው በኋላ ምን ሆነ? በኦሪት ዘፍጥረት ምዕራፍ 7 ቁጥር 1 እስከ 16 እንዲህ ይላል ሁኔታውን ሲገልጥልን። እግዚአብሔርም ኖህን አለው፣ አንተ ቤተሰቦችን ይዘህ ወደ መርከብ ግባ፣ በዚህ ትውልድ ፊት ጻድቅ ሆነህ አግኝቼሃለሁና ከ7 ቀን በኋላ 40 ቀንና 40 ሌሊት በምድር ላይ ዝናብን አዘንባለሁና የፈጠርኩትንም ፍጥረት ሁሉ ከምድር ሁሉ ላይ አጠፋለሁና። ኖህም እግዚአብሔር እንዳዘዘው ሁሉ አደረገ። ኖህም የጥፋት ውሃ በምድር ላይ በሆነ ጊዜ የ600 ዓመት ዕድሜ ነበረ። ኖህም ስለ ጥፋት ውሃ ልጆቹንና ሚስቱን የልጆችንም ሚስቶች ይዞ ወደ መርከብ ገባ። ከንጹሕ እንስሳ ንጹሕ ካልሆነውም እንስሳ ከወፎችና በምድር ላይ ከሚንቀሳቀሰውም ሁሉ እግዚአብሔር ኖህን እንዳዘዘው 2 ተባዕትና እንስት እየሆኑ ወደ ኖህ መርከብ ውስጥ ገቡ። እግዚአብሔርም በስተኋላው ዘጋበት። ከ7 ቀን በኋላ የጥፋት ውሃ በምድር ላይ ሆነ። በዚያው ቀን የታላቁ ቀላይ ምንጮች ተነደሉ፣ የሰማይ መስኮቶች ተከፈቱ፣ ዝናብም 40 ቀንና 40 ሌሊት በምድር ላይ ሆነ ይላል። በዚህ ጊዜ በመርከቡ ውስጥ ከነበሩት ውጪ አንድም በአፍንጫው የሕይወት እስትንፋስ የነበረበት አልተረፈም። በጭንቅ ጊዜ በኖህ ላይ ሲሳለቁ ሲያላግጡ የነበሩ ክፈትልን ቢሉትም መርከቡን የዘጋው እግዚአብሔር ነውና ኖህ መክፈት አልተቻለው። ይቺ የፍርድ ጊዜ ናት። ልጆች፣ ዛሬም እንደ ኖህ ዘመን ሰዎች በእናንተ ላይ የሚሳለቁ ካሉ ዛሬ መርከባቸውን መገንባት እንዲጀምሩ ምከሯቸው። ይህንን ትምህርትም ሼር አድርጓቸው። ነገ ፍርድ እንጂ መርከብ መገንባት፣ መንፈሳዊ ሕይወትን መገንባት አይቻልምና። ከላይ ጌታችንም የእርሱን መምጣት ከኖህ ዘመን ጋር አስተሳስሮ አነጻጽሮ እንደነገረን እኛ ግን በማቴዎስ ወንጌል ምዕራፍ 24 ቁጥር 42 ላይ እንደተገለጸው ጌታችሁ በምን ሰዓት እንዲመጣ አታውቁምና ንቁ ተብለናል። ስለዚህ እኛም በመንፈሳዊ ሕይወታችን ማንቀላፋት ሳይሆን ነቅተን ጌታችንን ልንጠብቀው ይገባል።
ማጠቃለያ ልጆች፣ በዛሬው መርሃ ግብራችን በየዕለቱ ከእግዚአብሔር ጋር መጓዝ በሚል ርዕስ ተምረናል። ይህም ማለት በፈቃደ እግዚአብሔርና በቃለ እግዚአብሔር በታዛዥነት መኖር ማለት እንደሆነ አካሄዳቸውን ከፈቃደ እግዚአብሔር ጋር ካደረጉ አባቶቻችን መካከል ጻድቁ ሄኖክንና ኖህን ተመልክተናል። ሄኖክና ኖህም ታዲያ በእምነታቸው ዘወትር ንቁ በሆነ መንፈሳዊ ሕይወታቸው አካሄዳቸውን ከእግዚአብሔር ጋር እንዳደረጉ፣ በዚህም ሄኖክ እግዚአብሔር እንደወሰደውና ሞትን እንዳላየ፣ ኖህም ደግሞ እንዴት ከጥፋት ውሃ እንደዳነ ለራሱ ብቻ ሳይሆን ለቤተሰቡና ለፍጥረቱ ሁሉ በእምነቱና በተግባራዊ ሕይወቱ ለእኛም እንኳን እንደተረፈልን ትልቁን የሕይወት ትምህርት ከእኛ ዘመን ጋር በማነጻጸር ከእነዚህ አባቶቻችን ታላቁን ትምህርት ተምረናል። የአባቶቻችን የጻድቁ ሄኖክና የኖህ በረከታቸው፣ እምነትና ጽናታቸው ይደርብን። መርሃ ግብራችንን ከማጠናቀቃችን በፊት የመወያያ ጥያቄዎችን እናቀርብላችሁ። የመጀመሪያው ጥያቄ የሄኖክና የኖህ ዘመንን እኛ ካለንበት ወቅት ጋር እንዴት ታነጻጽሩታላችሁ? የሚመሳሰሉበትን ነጥቦችም አስረዱ። ሄኖክና ኖህ ዘመናቸውን ያለፉበትን ጥበብ፣ እምነትና ጽናት በእኛ ዘመን እንዴት ልንጠቀምበት እንችላለን? ልጆች፣ የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን የነ ሄኖክና የነ ኖህ አምላክ፣ የነ አብርሃምና የነ ይስሐቅ የነ ያዕቆብ አምላካችን ቅዱስ እግዚአብሔር ሕይወታችን ኢየሱስ ክርስቶስ ይባርከን፣ ይቀድሰን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር።